ሁለንተናዊ እይታ አለው እስልምና። ከዛ ውስጥ አንዱን ብቻ ይዘህ ስትሄድ ፎርሙላውን ታዛባለህ፣ ቀመሩ ይናጋል። ስለዚህ ትሳሳታለህ፣ ውጤቱም የተለየ ነው የሚሆነው። ያው ግብአቱ አይደለ ውጤቱን የሚወስነው። ስለዚህ ተወኩልን ለመረዳት ዑለማዎቹ ተወኩልን በምን መልክ በየኑት፣ ምን ብለው ነው የገለጹት የሚለውን ነው የምናየው ኢንሻአላህ። ናም ያየን ያለነው እሱን ነው። የመጀመሪያው በደንብ ግልጽ መሆን ያለበት አተወኩሉ አመሉል ቀልብ፣ የአካል ስራ ሳይሆን ተወኩል የልብ ስራ። ከቦታው ልብ ነው። ተወኩልን ቦታውን አካል ላይ ካደረከው ሰበብ የሚባል ነገር ታቆማለህ። which is wrong ማለት ነው፣ ስህተት ነው። ተወኩል ቦታው ቀልብ ላይ ከሆነ ጀዋሪህ ላይ ወይም አካል ላይ ያለ ልፋት ወደ ቀልብ አይመጣም። ሁለቱን ለያይተህ ነው የምትመራው ማለት ነው። እሺ አካል ላይ እንዴት ነው ኡስታዝ? አካል ላይ ያለ ልፋት ማለት አካል ላይ የምታደርጋቸው በአካልህ የምታደርጋቸው ጥረቶች፣ ልፋቶች ሰበብ